አዲስ አበባ እንገባለን ብለን ነው ጦርነት የጀመርነው። አቶ ጌታቸው ረዳ ፋኖና ሻቢያን ወርፈው ጠቅላዩን ያሞካሹበት ንግግር አነጋጋሪ ሆኗል። አቶ ጌታቸው ረዳ የነደብረጽዮን ጉድ ነው ያሉትን አንድ ባንድ ዘርግፈዋል። ሰብአዊነት የጎደለው ስብስብ በጌታቸው የተጋለጠ ሚስጥራዊ ድርጊት። በተያዘም ህወሓት መወገድ አለበት፣ ህወሓት ከትግራይ ተጠራርጎ ካልወጣ ሰላም የሚባል ነገር አይታሰብም። ወይዘሮ ኬሪያ ኢብራሂም ይህንን ከተናገሩ በኋላ ምን ተፈጠረ የሚሉና ሌሎች መረጃዎችን በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ወደ አስቀደምንላችሁ ጉዳያችን ስናመራ የስምረት ፓርቲ ሊቀመንበርና የጠቅላይ ሚኒስትሩ የምስራቅ ጉዳዮች አማካሪ አቶ ጌታቸው ረዳ የህወሓት አመራር ተፈናቃዮችን በማገትና በራባቸው በመነገድ ሰብአዊነት የጎደለው ስብስብ ነው ሲሉ አቶ ጌታቸው ረዳ ተናግረዋል። አመራሩ ተፈናቃዮችን እንደ ፖለቲካ መሸቀጫና የእንጀራ ምንጭ እየተጠቀሙባቸው መሆኑን የገለጹት ሚኒስተሩ በተለይም በህጻጽና በተለያዩ መጠለያ ጣቢያዎች የሚገኙ ዜጎች በራብና በሕክምና እጥረት ለሞት እየተዳረጉ መሆኑን አስታውቀዋል። አቶ ጌታቸው ረዳ እንደገለጹትም ለተፈናቃዮች የሚላክ እርዳታ በትክክል ለተረጂዎች ስለመድረሱ ትልቅ ጥርጣሬም አለ። ቀደም ሲል ለተፈናቃዮች እርዳታ ይዞ ሊሄድ የነበረ የኮንቬ ጉዞ ጌታቸው በመንግስት ዘንድ ተቀባይነት ለማግኘት የሚያደርገው ጥረት ነው በሚል ሰበብ በአመራሩ እንዲታገድ መደረጉን በማሳያነትም ጠቅሰዋል። የሚሆነው ሰው ቢራብ ነው የሚጠቀሙት በሚል ስሌትና ህዝቡን ታግቶ እንዲቆይ በማድረግ ለድርጅቱ ማጠናከሪያ በሚል ገንዘብና እህል ለማሰባሰብ እንዲመቻቸው መሆኑንም በምሬት ገልጸዋል። በ2015 ዓ.ም በፕሪቶሪያው የሰላም ስምምነት መሰረት ተፈናቃዮች ወደ ቀያቸው እንዲመለሱና ራሳቸው በመረጡት አስተዳደር እንዲተዳደሩ ስምምነት ተደርሶ እንደነበር ያስታወሱት አቶ ጌታቸው ረዳ ህወሓት ግን የድርጅታችን እውቅና ካልተመለሰ ተፈናቃዮች አይመለሱም የሚል አቋም በመያዙ ስምምነቱን እያደናቀፈ ይገኛል ሲሉም ተችተዋል። ህዝቡ በራሱ ልጆች እንዲተዳደርና ወደ ቀድሞ እርሻው ተመልሶ ራሱን እንዲችል ቢፈልግም አመራሩ ግን የራሱን የፖለቲካ ህልውና ለማስጠበቅ ሲል ዜጎችን በራብ እንዲያልቁ እያደረገ ነው ሲሉ ወቅሰዋል። በመጨረሻም ተፈናቃዮችን የመመለሱ ጉዳይ ትልቅ የንግድና የገቢ ማሰባሰቢያ ኢንዱስትሪ እየሆነ መምጣቱን ሚኒስተሩ ጠቁመዋል። የፌዴራል መንግስት የፕሪቶሪያውን ስምምነት ተግባራዊ ለማድረግና ተፈናቃዮችን ወደ ቀያቸው ለመመለስ አስፈላጊውን ግፊት ሊያደርግ እንደሚገባም አሳስበዋል። በተመሳሳይ የዲሞክራሲያዊ ስምረት ትግራይ ፓርቲም በቅርቡ ባወጣው መግለጫ ለተፈናቃዮች ስቃይ ዋነኛው ተጠያቂ ህወሓት መሆኑና ድርጅቱ ለፖለቲካ ጥቅሙ ሲል ህዝቡ ታግቶ እንዲቆይ እያደረገ መሆኑን መግለጹም የሚታወስ ነው። በተያዘ መረጃም አብይ ቀጥቅጦ ነው ያሸነፈን የሚለው የጌታቸው ረዳ ንግግር በእጅጉ አነጋጋሪ ሆኗል። የትግራይን ጄኖሳይድ የፈጸመው ፋኖና ሻቢያ ነው። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ይህን በተመለከተም ሰፋ ያለን ማብራሪያ ሰጥተዋል። ልጆኜ እልከኛ ነበርኩ፣ ሰውም ልምታ ካለኝ ጭቅጭቅ ውስጥ ገብቼ ስስብልት ካገኘው ምናምን እልና ግን አንዳንድ ጊዜ ደግሞ ማሰብ አለብህ። መጀመሪያ ዙር ትሞክርና ከቀጠቀጥ ትመክራለህ። ከዚያ የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው። ነገር ግን እየወደክ እየተነሳ አሁንም ካልጣልኩት የምትል ከሆነ ስህተት ነው፣ አእምሮ የለህም ማለት ነው በማለት የፒኤልኤፍን ወርፈዋል። ባለፈው ጦርነት የቲፒኤልኤፍ አመራሮች አዲስ አበባ እንገባለን በሚል ቅዠት ነው ጦርነት የገባ ነው። አሁን የህወሓት አመራሮች አዲስ አበባ እንገባለን በሚል ጦርነት ለማስነሳት እየቆሰቆሱ ነው። ግን አይቻልም፣ አዲስ አበባ በባቡር መምጣት ይችላሉ እንጂ በጦርነት ግን አይሆንም በማለት የጠቅላይ ሚኒስትሩ የምስራቅ ጉዳዮች አማካሪ አቶ ጌታቸው ረዳ ከኤንቢሲ ኢትዮጵያ ጋር ባደረጉት ቃለ ምልልስም ተናግረዋል። ጨምረውም አቶ ጌታቸው ረዳ የሰሜኑ ጦርነት ከመጀመሩ በፊት ጠቅላይ ሚኒስትሩ ግጭት ውስጥ ከገባን ሻቢያ ይጠቁምብናል፣ ላስቆመው አልችልም፣ ልዩነታችንን አቻችለን ብንሰራ ነው የሚያዋጣን ብለው ነበር። በሰዓቱ ግን ማንም የተቀበላቸው አመራር አልነበረም በማለት የምስክርነት ቃል የሚመስል ከወትሮ የተለየ መልእክትን ተናግረዋል። ሌላው ደግሞ የትግራይን ጄኖሳይድ የፈጸመው ፋኖና ሻቢያ ነው። ትግራይ ውስጥ እኮ ያልገባ የለም፣ እድል ገጠመኝ ያለ ማንኛውም የግል ሽፍታ የነበረ ሳይቀር ነው ትግራይ ላይ የተረባረበው በማለትም መንግስትን ከትግራዩ ጄኖሳይድ ተጠያቂነት ገለል ለማድረግ በሚመስል አኳኋን ሀሳባቸውን በውይይቱ ማንጸባረቃቸው
መናገራቸው በርካቶችን እያነጋገረም ይገኛል። ወደ ቀጣይ ጉዳያችን ስናመራ የቀድሞ የህዝብ ተወካዮች ምክር ቤት አፈ ጉባኤና የህወሓት ማዕከላዊ ኮሚቴ አባል የነበሩት ወይዘሮ ኬሪያ ኢብራሂም ህወሓትን በተመለከተ የተናገሩት ንግግር ህወሓቶችን በእጅጉ አስቆጥቷቸዋል። ወይዘሮ ኬሪያ ኢብራሂም እንደተናገሩትም ትነግ በትግራይ ውስጥ ለ3 አስርት ዓመታት ያክል በስልጣን ላይ በመቆየቱ በፖለቲካዊ ኢኮኖሚያዊና ማህበራዊ ዘርፎች ውስጥ ጥልቅ የሆነ የመዋቅር ችግር ፈጥሯል ሲሉ ተችተዋል። ከትግራይ ህዝብ ሰቆቃና ከባድ እልቂት በኋላ አሁን ያለው አስተዳደር ወይም ትነግ ክልሉን ወደ ሰላምና ብልጽግና መምራት አይችልም። ትነግ የበላይነት የተገነባው ስርዓት ፍጹም ለውጥ ይፈልጋል። ምክንያቱም የህዝቡ እውነተኛ ፍላጎት ከስርዓቱ ጋር ይጋጫል። የመዋቅር ለውጥ ካልመጣ የጦርነት መንስኤ የሆኑት ችግሮች በድጋሚ ብቅ ይላሉ ሲሉ ወይዘሮዋም ተናግረዋል። ወይዘሮ ኬሪያ ኢብራሂም ህወሓት እንዲወገድ መጥራታቸው በአካባቢውና በፌዴራል ደረጃ ሰፊ የፖለቲካ ተጽዕኖ ሊያስከትል እንደሚችል ተገምቷል። አስተያየቱ በትነግ ደጋፊዎች ዘንድ ተቃውሞ ሊያስከትል ቢችልም በሌላ በኩል ደግሞ በጦርነቱና በችግሩ የተጎዱት የትግራዋያንን ድምጽ የሚያስተጋባ በመሆኑ ለለውጥ ፈላጊ ኃይሎች መነቃቃትን ሊፈጥር ይችላልም ተብሏል። የጥሪ ህወሓትን በሰላም ስምምነቱ ሂደት ውስጥ ያለውን ሚና እንዲገመግም ለሚጠይቁ የፌዴራል መንግስትና ዓለም አቀፍ አካላት ተጨማሪ የፖለቲካ ግፊት ሊሰጥ እንደሚችልም እየተገለጸም ይገኛል። ወደ ቀጣይ ጉዳያችን ስናመራ የእስራኤል የእውቅና መስጠት መግለጫን ተከትሎ የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ እንዳስታወቁት የእስራኤልን ድርጊት ህገወጥ ሲሉ አውግዘውታል። የአፍሪካ ህብረት እስራኤል ለሶማሊላንድ ነጻ ሉዓላዊት ሀገር አድርጋ እውቅና መስጠቷን አውግዟል። ድርጊቱንም ህገወጥም ብሎታል። እንደ ጎረጎሳውያኑ አቆጣጠር በ1991 ከሶማሊያ ራሷን ነጥላ የራሷን ገንዘብ አሳትማና ምርጫ እያካሄደች የምትገኘው ሶማሊላንድ ሙከራዎች በዘለለ እስካሁን ከአንድም የተባበሩት መንግስታት አባል ሀገራት ይፋዊ እውቅና እንዳልተሰጣት መረጃዎች ያመላክታሉ። ይሁንና ኢትዮጵያን ጨምሮ የጦር ሰፈርና የባህር በር ለማግኘት ሲሉ እውቅና እንደሚሰጡ ቃል የገቡ ሀገራት ቢኖሩም እስካሁን ተጨባጭ ተግባራዊ እርምጃ የወሰዱ እንደሌሉ ተገልጿል። የእስራኤል የእውቅና መስጠት መግለጫን ተከትሎ የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ እንዳስታወቁት የእስራኤልን ድርጊት ህገወጥ ሲሉ ማውገዛቸውም ተሰምቷል። የሶማሊያን ሉዓላዊነት፣ ሰላምና መረጋጋትን የሚጥስ ማንኛውም ሙከራ ተቀባይነት እንደሌለውም ገልጸዋል። እስራኤል ምን አስባ ይህን እውቅና እንደሰጠች የታወቀ ነገር የለም ያለው የአሶሺየትድ ፕሬስ ዘገባ ምናልባትም በአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛ የሰላም እቅድ መሰረት ከጋዛ የሚነሱ ፍልስጤማውያን በሶማሊላንድ ለማስፈር ታቅደው ሊሆን እንደሚችልም ዘገባው አመላክቷል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።